ስጋ ተመጋቢ አትክልቶች አሉ። እኛ ብቻ አይደለም ስጋ ምን በላው ስጋ የሚበሉ አትክልቶች ሰምታችሁ ታውቃላችሁ? ነፍሳት ተመጋቢ እጽዋትን በተለይ ስሟን ካረሳሁት ቬኑስ ፍላይ ትራፕ ይመስለኝ የምትባል እንትን አለች። እቺ በጣም ስል የሆነ ቴንታክልስ አላቸው። አፍ ይመስላሉ እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው። በጣም ያጣብቅ ሙጫ የሚመስል ነገር አላቸውና እነዚህ እጽዋት አበባቸውን እንዲከፍታሉ ከፍተው ይጠብቃሉ። አሁን በጣም የሚገርመው የተለያዩ ነፍሳት እንቁራሪት በለው ምን በለው ሌሊት ወፍ በለው በራሪ ነገር ብፈልግ የፈለገ ነገር ቢመጣ እነዚህ አትክልቶች ይጠብቁታል። ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸውን። ከዛ እዛው ይበሉታል፣ ጠንካራውን ነገር ያስወጣሉና ስጋ በል ራሱ አሉ ማለት ነው። ስለዚህ ምግባቸውን ከመሬት ብቻ ማያ ደግሞ ለየት ያሉ እንደዚህ ደግሞ በጣም ባለፈው ደግሞ ያሳዩአችሁ ጣና ላይ ሚሞሳ ፒዩዲስ የተባለችው ወይም የሰው ነገር ተሽሚኖት አትንኩኝ ናት። እሷ ደግሞ አሁን እጅ ሲነካት ወይም ጣት ሲያርፍባት ራሷን ትደብቃለች። እና እጽዋት በጣም የሚገርም ጠባይ ያላቸው እንደ ብርሃን ነገር ያላቸው አሉ። ፈሳሽ ነገር ደም የሚመስል ነገር የሚፈሳቸው አሉ። ደግሞ የወንድ ቅርጽ የሴት ቅርጽ የሚመስሉ አሉ። በጣም አስገራሚ አሉ። ለምሳሌ ዌልዌች ሚራቢለስ ናሚቢያ እሱ ደግሞ ይገርማል። 2 ቅጠል ብቻ አለው፣ ግንዱ ጠንካራ ነው። ከ400 እስከ 1500 ዓመት ያለ ውሃ መኖር ይችላል ይባላልና ይህም በጣም አስገራሚ ነው። ግን በማንኛውም ነገሩ ተፈጥሯቸው ከአራቱ ባህሪያተ ስጋ የተሰናሰለ የተያያዘ ከአራቱ ነባር ንጥረ ነገሮች ወይም ክላሲካል ኤሌመንትስ እንደሆነ የቀደምት ኢትዮጵያውያን ዕውቀት ያሳያል። አሁን ይህን ካሉ በኋላ እንግዲህ አራቱ ባህሪያት እንዳላቸው ደግሞ 7 ነገር በውስጣቸው ይኖራል ብለው የቀደምት የሥነ ፍጥረት ሊቃውንት ኢትዮጵያውያኑ ጽፈዋል። አንደኛው ቆጽል ነው፣ ቅጠል አላቸው። ሁለተኛው ልምላሜ ነው፣ የመለምለም ግብር አላቸው። ሶስተኛው ግብር የሚሉት የአበባ ማበብ፣ ቅጠል፣ ልምላሜ፣ አበባ። ከአበባ በኋላ ደግሞ ፍሬ፣ ከፍሬ በኋላ ደግሞ ጣዕም አላቸው፣ መዓዛ አላቸው። ለአፍንጫ ስትቀምሰው ጣዕም አላቸው፣ መዓዛ አላቸው። ሌላው 7ኛው ደግሞ ውበት አላቸው፣ ሽን መወደድ አላቸው። ስለዚህ እጽዋት በቅጠላቸው፣ በልምላሜያቸው፣ በአበባቸው፣ በፍሬያቸው፣ በጣዕማቸው፣ በመዓዛቸውና ጀስት በቃ ልክ ስታያቸው መንፈስ ተነቃቅቶ የመወደድ ግብራት ደግሞ ጨምሮ 7ቱን እንደተከናወነላቸው ጽፈዋል። ሌላው 4ኛው ከአራቱ ባህሪያተ ስጋ ተፈጥሯዊ መሰናሰል ከተፈጠሩት ውጪ ለየት ያሉ ደግሞ ዛፎች እንዳሉ ይጽፋሉ። እነዚህ ዛፎች እጽወ ገነት ይባላሉ፣ ወይም የገነት ዛፎች ይባላሉ። እንግዲህ እጽዋት የሚበቅሉባቸው ዓለማት ምድራችን ብቻ አይደለችም ነው እንደ ኢትዮጵያውያኑ። ገነትም ሲባል የአትክልት ቦታ፣ ብዙ አትክልት ያሉባት ቦታ፣ ወንዞች ያሉባት ቦታ እንደሆነች እናውቃለን እንረዳለንና በተለይ በገነት ውስጥ 3 አይነት ዛፎችን ነው የሚያመጡት። 3 ሲባል ብዙ ናቸው፣ ግን ምክንያት ያላቸው 3 ናቸው። አንደኛዋ የህይወት ዛፍ የምትባል ናት፣ ትሪ ኦፍ ላይፍ። በጣም ስለ ህይወት ዛፍ ብዙ ፍልስፍና አለ በየዓለማቱ። እነዛን አንድ ቀን ላቀርብላችሁ እችላለሁ። የህይወት ዛፍ ብዙ ነገሮች ነው፣ እሱም ብነግራችሁ የሚገራርሙ ነገሮች ናቸው፣ ግን እዛ ውስጥ አልገባም። ነገር ግን አንዳንድ ነገሮች ብነግራችሁ፣ ለምሳሌ እንደ አክሲማሮስ ብትመለከቱ፣ ትርጓሜ ስነ ፍጥረት ላይ ብትመለከቱ፣ ሌሎችም መጻሕፍት ብራናዎቹ ላይ ብትመለከቱ እቺ የህይወት ዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው፣ ከታቿ እስከ ላይ የመላ ነውና ከምድር እስከ ሰማይ መድረስ አቅም አላት ይላሉና የት አካባቢ ናት? ገነት ውስጥ ናት። which is ገነት የት ናት? ራሱን የቻለ ምርምር ነው። መዓዛዋ ከአፍንጫ ጣዕሟ ከአፍ ሳይለይ 7 ቀን መቆየት ይችላል የሚል ነው እንግዲህ ኤጲፋኒዮስ የተናገረው። ምን ያህል ጣፋጭ እንደሆነች ናት እቺ። ስለዚህ እጽዋትና ገነት ውስጥም ራሱ ብርሃን የተዋሃዳቸው የትንሽ ለየት የሚለው ከምድራችን ዛፎች እነዛ ደግሞ ብርሃን የተዋሃዳቸው መሆናቸውን ጨምረው መተርጉማኑ ገልጠዋል። ሌላዋ ዛፍ ደግሞ የተከለከለችው ዛፍ በስተምዕራብ አቅጣጫ የነበረች ናት ይላሉ። ሌሎቹ ግን የአጠቃላይ እጽወ ገነቶች ናቸው።
የሚገርመው እቺ የህይወት ዛፍ ስር ራሷን ችሎ ደግሞ ማየ ህይወት የህይወት ውሃ የምትባል ከወተት በጣም የምትነጣ ከበረዶ የምትነጣ ከማርና ከወተት ይልቅ የምጣፍጥ እንዳለችም ጨምረው ይገልጻሉ። እቺ የህይወት ዛፍ ትሪ ኦፍ ላይፍ በብዙ ስዕሎች ላይ በብዙ ፍልስፍናዎች ውስጥ የትሪ ኦፍ ላይፍ ተዘግቦ ይገኛል እንደየፍልስፍናው። እንደገና 4 አበይት እጽዋት አሉ። ይሄ ከዕፀ ህይወት አጠገብ ልክ በአራቱ ታላላቅ ዛፎች ስር ደግሞ 4 ወንዞች ይፈሳሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ ገነትን ተመሳቅለው የሚያጠጡ ወንዞች ሲኖሩ የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝና የወይን ወንዝ ነው። አንዱ ደግሞ ወንዝ የኢትዮጵያ ምድር የሚከበው ግዮን ገነትን ከሚያጠጡ 4 አፍላጋት ወንዞች